ምን ይመስላል ይሄ ቆርቆሮ? ሳቅ ያምርበት ይሄ ጨዋና ማለት ነው። እና ፍቅርና አብርሃም ሊጋቡ ነው፣ ለመጋባት ወስነዋል። እንግዲህ ለመጋባት ሲወስኑ የመስክ ፎቶ አለን እና ሚዜያችን እንድትሆኑ እንፈልጋለን በማለት እንግዲህ ሄርሜላና ሩቲዬን ጠርቶ ሩቲና ሄርሜላ መጥተው እንግዲህ አንቺ እዛ ላይ እኔና ሩቲ ከመጣን አንቺ እንዳታፍሪ፣ ለአንቺ ያስበን ነው። ምክንያቱም እኛንን ሙሽራዎች ምን መስለው፣ ስለዚህ እዛ መተን ሙሽራውና ሚዜ እንዳይመታታብሽ የአንቺን ብጤ ብትፈልጊ ይሻልሻል ብላታለች። ሄርሜላ ገና ለመጀመሪያ ጊዜ አንድ ንግግር፣ ጥሩ የሆነ ንግግር ጣል አደረገች እና ማለት ነው። እናንተ እኔ አላቅም ምን እንደማውራ። ሩትዬ ያው በተደጋጋሚ ዛሬም ነገም ያው አንድ አይነት ቪዲዮ ነው እያየን ያለ ነው። ምንም አዲስ ነገር የለውም። ሰላም ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዘት ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሆኑልኝ። ድምፄ እያስተጋባ ከሆነ በጣም ይቅርታ አድርጉልኝ። ቤት እየታደሰ ምናምን ስለሆነ እቃ ቤት ውስጥ የለም ነው ምላችሁና ለዛ ነው ድምፄ እያስተጋባ ያለው። ሩቲና አብርሽ ሄርሜላ ፍቅር መጥቷል። እንግዲህ በሩትዬ በልዕልቷ ቤት ነው የመጡት። በጣም ነው ደስ ያለኝ። በሷ ቤት ሲመጣ ደስ ነው የሚለኝ ማለት ነው። ውስጤ ይረካልና ዛሬ እንግዲህ ዛሬ ደግሞ ይዞ የመጣው ድራማ አብርሃም እና ፍቅር ልንጋባ ነው እና ሚዜዎቻችን ደግሞ ሄርሜላና ፍቅር ሩቲ ናቸው። ስለዚህ የሰርጉ ቀን ወይም ደግሞ የመስክ ፎቶ ለመነሳት ስለሆነ እዛ ላይ እንድትገኙልን እንፈልጋለን በማለት መጥቶ ነበረ እና ይሄን ከፍ የሆነ ሰው የሆነ ያምርበት ይመስል ይላል። ይሄ 32 ጥርሱን ያሳየናል። ምን ይመስላል?